ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔርን አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ ወደፊታችሁ መጥቻለሁ። እንግዲህ ዛሬ የጀመርነውን ትምህርት የምንጨርስበት ጊዜ ነው። የእግዚአብሔር ቃል አያልቅም። እኔ የገባኝን ያነበብኩትን የተረዳሁትን ያህል ነው፣ የሰማሁትን ያህል ነው ይዤ የምመጣው። ሁሉ ደግሞ በተሰጠው ጸጋ መሰረት ሁሉ ደግሞ የራሱ የሆነ መገለጥ አለው። እየተማረን ያለነው ትምህርት የምድረ በዳው ድምፅ በሚል ስለ መጥምቁ ዮሐንስ በጣም ስናነሳ ቆየን። በጣም ብዙ ተከታታይ ክፍል ነው። ወደ 15 ወደ 16 ወደ 17 የሚሆን ክፍል ነው ወገኖቼ ሆይ። ያው ምን ስለተረዳሁት ነው። ሌላ ቦታ ደግሞ በምትሰሙበት ጊዜ የእግዚአብሔር ቃል ባህር ነው፣ ውቅያኖስ ነው። እንግዲህ ስለሱ ሕይወት በመናነሳበት ጊዜ መጥምቁ ዮሐንስ እንግዲህ እንደምታውቁት በስፋት ስለራሱ አልተናገረም። እንደገና ደግሞ ስለሌላ ሰውም አይደለም የተናገረው። ስምህን እንኳን ተናገር በሚሉበት ጊዜ ስሙን እንኳን ሳይናገር እኔ የምድረ በዳው ድምፅ ነኝ፣ ድምፅ ብቻ ነኝ እያለ ይናገር ነበርና ክርስቶስን ብቻ ነበር ይሰብክ የነበረው። ክርስቶስን በመስበኩ ምክንያት ቤተ መንግስቱንም ሆነ ቤተ ክህነቱን ወገኖች ሆይ በጣም የሚያነቃንቅ የሚያስደነግጥ የእግዚአብሔር ሰው ነበረ። ወገኖች ሆይ ነገስታትም ይፈሩት ነበረ፣ የሃይማኖት መሪዎች ይፈሩት ነበረ፣ ህዝቡ ይፈራዋል፣ ወታደሩ ይፈራዋል። በምንድን ነው የሚፈራው? ባለባበሱ ነው። አለባበሱማ የማይማርከው ማራኪ ነው ብለናል። ልብሱ ወገኖች ሆይ የግመል ፀጉር ነው። ምግቡ አንበጣና የበረሃ ማር ነው። ወገኖች ሆይ ወገቡን በጠፍር ነው የታጠቀው። ስታዩት ደም ግባት የለውም፣ በረሃ ነው የኖረው። ፀጉሩ ረጅም ነው። ንጽህናውን የጠበቀ አይደለም። እንደምታውቁት ነው፣ በረሃ የሚኖር ሰው ነው። ቤት የለው፣ ትዳር የለው፣ ልጅ የለው፣ ኑሮ የለው፣ ላይፍ የለው ወገኖች ሆይ። ነገር ግን ንግግር ከጀመረና ህይወቱ ግን በጣም አስጨናቂ ነበረ። ነገስታቶች ሁሉ ይፈሩት ነበረ። ባለፈው እንደነገርኳችሁ በጣም ታላቁ ሰባኪ የታወቀው እንግሊዛዊ ሰባኪ ቻርልስ ስፐርጀን መጥምቁ ዮሐንስ መቃብር ጋር ምን ይጻፍ ተብሎ ቢጠየቅ ሄሮድስም ይፈራው ነበር የሚለው ጥቅስ ነው መቀመጥ ያለበት ይላል። ሄሮድስ እንግዲህ እንደምታውቁት ዮሐንስን አስሮ የገደለ ነው። በህይወት እያለም ይፈራው ነበረ፣ ከሞተም በኋላ ይፈራው ነበረ። ወገኖች ሆይ ኖሮም ያስጨንቀው ነበረ፣ ከሞተም በኋላ ያቃዠው ነበረ። በጣም የሚገርም ነው እና ክርስቶስን ይሰብክ ነበረ። ታዲያ እንግዲህ ስለ ገዳዩ በምናነሳበት ጊዜ 4 ሄሮድሶችን አንስተናልኝ። የመጀመሪያው ትልቁ ሄሮድስ ማቴዎስ ምዕራፍ 2 ላይ ያለው ኢየሱስ ክርስቶስ ሲወለድ ሊገድለው የፈለገ ልስገድለት ብሎ ለሰባ ሰገሎች የተናገረው እሱ ታላቁ ሄሮድስ ደ ግሬት ነው። እሱ እንግዲህ ትልቁ ሄሮድስ ነው። እሱ ሊገለው ሲል ኢየሱስ ክርስቶስን መልአኩ መጥቶ ለዮሴፍ ሊገለው ይፈልጋልና ኢየሱስን ወደ ግብፅ ይዛው ሽሽ ይለዋልኝ። ወደ ግብፅ ይዞት ይሸሻል። ከዛ በኋላ ሲሞት ተመልሰህ አምጣው ይለዋል ማለት ነው፣ ከሞተ በኋላ። ታዲያ የሱ ልጅ የሄሮድስ ልጅ ሲነግስ ልክ እዚሁ ማቴዎስ ምዕራፍ 2 ቁጥር 22 ላይ ታገኙታላችሁ። ይሄ ሁለተኛው ሄሮድስ ማን ይባላል ብለን አንስተናል። አውራሊየስ የሚባለው ሄሮድስ ማቴዎስ ምዕራፍ 2 ቁጥር 22 ላይ ታገኙታላችሁ። የተወሰነ ሄዷል። ስለሱ ብዙም ዝርዝር ነገር የለም። ነገር ግን በጣም ብዙ ስራዎችን እንደሰራ ከታሪክም እንማራለን። እና ሶስተኛው ሄሮድስ ይሄ አንጢፓስ የተባለው ሶስተኛው ሄሮድስ ዮሐንስን አስሮ የገደለው እዚሁ እንግዲህ ማቴዎስ ምዕራፍ 4 ላይ ታገኙታላችሁ ሲያስረው። ከዛ በኋላ እንደገና ደግሞ ማቴዎስ 11 ላይ ታገኙታላችሁ ሲገለው። ከዛ በኋላ ማቴዎስ 14 እንደገና ታሪኩን መልሶ በዝርዝር ሲነግረን እንመለከታለን። ይሄ ሶስተኛው ሄሮድስ የልጅ ልጅ ናቸው። ትልቁ ሄሮድስ የወለዳቸው ልጆቹ ናቸው። ሄሮድስ የንግስና ስም ነው። አራተኛው ሄሮድስ ሉቃስ ምዕራፍ 3 ላይ ታገኙታላችሁ። ፊልጶስ ሄሮድስ የተባለው ማለት ነው። እሱም ገዢ ነው እና በመካከላቸው እንግዲህ አንዲት ሴት አለች እና የመጀመሪያው የታላቁ ሄሮድስ አርስቱቡለስ የሚባል ልጅ አለው። የዚሁ የትልቁ ሄሮድስ ልጅ የሱ ልጅ ናት እንግዲህ ሄሮዲያዳ የሱ ልጅ ናትኝ እና ያው እንግዲህ አራተኛው ወይንም ደግሞ ፊልጶስ ሄሮድስ የተባለው ያገባታል። የወንድሙን ልጅ ነው ያገባት ማለት ነው።
ከዛ እንደገና ደግሞ ማን ይነጥቀዋል? ይህ ዮሐንስን የገደለው ሄሮድያዳን ከወንድሙ ይነጥቃል ማለት ነው። ምን ማለት ነው? የወንድማቸው ልጅ ነው እየተነጣጠቁ ያገባት ማለት ነው። ስለዚህ ቤተሰቡ የታመመ ቤተሰብ ነው፣ የቀወሰ ቤተሰብ ነው። ዝምድና አይሉ ስልጣናቸው በጣም አስጨናቂ ነው። በስልጣናቸው የመጣ ይገደላል። ሚስት የለ፣ ልጅ የለ፣ እናት የለ፣ አባት የለ፣ ይገደላል። ዘር መጠበቅ የሚባል የለም። ያገኙትን ያገባሉ፣ እህታቸውን ያገባሉ። የማያደርጉት በጣም ስርዓቱ የተበላሸ ወገኖች፣ በጣም የሚገርማችሁ ነገር እና ኢየሱስ ክርስቶስን እንግዲህ በዚህ መካከል ትልልቅ ስራዎችን እየሰራ ነው። መጥምቁ ዮሐንስ እያስተዋወቀ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እያለ እያስተዋወቀ ነው፣ እየሰበከ ነው። ሮማውያን ይመጣሉ፣ ወታደሮቹ ይመጣሉ፣ ህዝቡ ይመጣል፣ ባለስልጣኖቹ ይመጣሉ፣ ይጠመቃሉ። ምን እናድርግ ዘንድ በጣም የሚገርም በተነገረለት መሰረት ወንጌልን ይሰብክ የነበረ ነው። እንግዲህ እንደምታውቁት መቼም የሐሰት ትምህርትና አመጽ በተነሳ ቁጥር ሁልጊዜ በአብና በመንፈስ ቅዱስ ላይ አይደለም ችግር የሚነሳው ሁልጊዜ ካያችሁ በወልድ ላይ ነው። የሐሰት ትምህርቶችም የሚጻፉት የሚነሱትም በወልድ ላይ ነው። አመጽ የሚነሳውም በክርስቶስ ላይ ነው። እነዚህ ነገስታቶችም የተነሱት በኢየሱስ ክርስቶስ ላይ ነው። መጥምቁ ዮሐንስ ይስበክ እንጂ የተነሱት በማን ነው? በመሲሁ ላይ ነው። እንግዲህ ታላቁ ሄሮድስ ማቴዎስ ምዕራፍ 2 ላይ ያለው በጣም ፈሪ ነበር። ይሄ ቤተሰብ ወገኖች ሆይ ሰው የሚገል ሰው የሚያሳድድ ሰው ደፋር እንዳይመስላችሁ፣ ፈሪ ነው። ሰውን ከገደለ ፈሪ ነው ማለት ነው። ይሄው የእግዚአብሔር ቃል። ኢየሱስ ክርስቶስ ተወለደ የሚባለውን ዜና ሲሰማ ታላቁ ሄሮድስ ማቴዎስ ምዕራፍ 2 ላይ ፈራ ይላል እና ስለፈራ ነው ሊገድለው የፈለገው። ምክንያቱም እሱ ንጉስ ነው፣ ሌላ ንጉስ መጣብኝ ነው። ይሄኛውም አራተኛው ክፍለ ገዢ ማቴዎስ ምዕራፍ 14 ላይ ያለው ሄሮድስን የገደለው ፈራ ይላል። መፍራቱን በምንድን ነው? ገሎታል። መጥምቁ ዮሐንስን ገሎታል። ኢየሱስ ክርስቶስ ድንቅና ተአምራት ሲያደርግ ሰማ ይላል። ሲሰማ አይ የገደልኩት መጥምቁ ዮሐንስ ከሞት ተነስቶ ነው ብሎ ፈራ ይላል። አንገቱን እኮ በጥሶ ጥሎታል። ስለዚህ አባቱም ፈሪ ነው፣ ልጁም ፈሪ ነው። ያወረሳቸው ዘራቸውን በሙሉ ፍርሃት ነው ወገኖች ሆይ። ነገር ግን የሚገርማቸው ነገር ትልቁ ሄሮድስ ፈርቶ ኢየሱስ ክርስቶስን ያገኘ መስሎት በሙሉ በጣም ብዙ ሕፃናቶችን እንደገደለ ማቴዎስ ምዕራፍ 2 ላይ ታሪኩን ታገኙታላችሁ። ሁለተኛው ሄሮድስ ደግሞ ዮሐንስን ከገደለ በኋላ የሚገርማቸው ነገር ኢየሱስን መግደል ይፈልግ ነበረ። ምክንያቱም ለምንድን ነው? ይፈራ ስለነበረ ነው ይላለኝ። ሉቃስ ምዕራፍ 13 ላይ ሊገለው ይፈልግ ነበረ ይላለኝ እና ዮሐንስም ተገደለ፣ ኢየሱስ ክርስቶስንም ሊገለው ይፈልጋልኝ። ከዛ በኋላ በጣም የሚገርማችሁ ነገር ግን ኢየሱስ ክርስቶስ ቢገደልም መጥምቁ ዮሐንስ ቢገደልም ከስራቸው ግን እሳት የሚተፉ ሐዋርያትን አስነስተው ነበረ፣ ተክተው ነበረ ወገኖች ሆይ። ይሄ ነው ወንጌል። እንትና ሊገደል ይችላል፣ እንትና የወንጌል አርበኛ የእግዚአብሔር ሰው ሊገደል ይችላል ወገኖች ሆይ። በማንኛውም አይነት መንገድ ሊገደል ይችላል። አባቶቻችን ወንጌል እሱን ነው። ክርስትናና መከራ የተጋቡ ናቸው። ባልና ሚስት ናቸው። መከራ የለም፣ ችግር የለም፣ ሐዘን የለም። መጽሐፍ ቅዱስ አይልም። በኢየሱስ ክርስቶስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እሱን ይናገራል ቁጥር 12 ላይ። ስለዚህ ወገኖቼ ሆይ ኢየሱስ ክርስቶስ ተገደለ፣ እሳት የሚተፉ ሐዋርያትን ተክቶ አስነስቶ ሄደ። ወንጌል ይቀጥላል፣ የእግዚአብሔር መንግስት ይቀጥላል ወገኖች ሆይ። መጥምቁ ዮሐንስ ተገደለ። ያ ታላቅ የእግዚአብሔር ሰው ያውም በግፍ ነው የተገደለው። እሱ ቢገደልስ በድኑን ወስደው የሚቀብሩ መንግስታትን የማይፈሩ ለነፍሳቸው ለስጋቸው የማይራሩ ወገኖች ሆይ ተነስተው ነበር፣ በድኑን ወስደው ቀበሩ ይላል። በውርደት ቢሞትም ውርደትን የማይፈሩ የእግዚአብሔር ሰዎችን ተክተው ሄደው ነበረ። ስለዚህ ዛሬ መልእክታችን ምንድን ነው ማለት ነው? የመጨረሻው መልእክታችን የእግዚአብሔር ሰዎች ሊነሱ ይችላሉ። መሲሁም ክርስቶስን መጥቶ ነበረ፣ በአመፅ ተገሏል። ቢሆንም ግን የእግዚአብሔር መንግስት በብሉይ ኪዳንም ነቢያቶች ሲገደሉ፣ ሲታሰሩ፣ ሲቆረጡ፣ ለአውሬ ሲበሉ፣ በመጋዝ ሲሰነጠቁ፣ በፈላ ዘይት ሲቀቀሉ ወገኖች ሆይ ለአውሬ ሲበሉ፣ ብዙ ነገር ሲሆኑ፣ ሲታሰሩ፣ መከራ ሲደርስባቸው የእግዚአብሔር መንግስት ግን እየቀጠለች እዚህ ደርሳለች። ሰው እንዴት ሞተ ሳይሆን ምን ሰርቶ ሞተ ነው ዋናው። ዛሬ ሊያሳስበን የሚገባው እሱ ነው። በብዙ አይነት መንገድ ሰው ሊሞት ይችላል። በቃ ጌታ በሚከብርበት መንገድ ሊሆን ይችላል። ለምሳሌ አሁን ሰሞኑን በጣም የታወቀው ቻርሊ የተባለው በጣም ተሟጋች የፖለቲካ ሰው ነው። መጽሐፍ ቅዱስን እያነሳ የሚሞግት ሰው ነው።
ወገኖች ሆይ በጣም ብዙ ነገሮችን እያነሳ የሚሞግት ነው። ባልና ሚስት ወንድና ሴት ሆነው ነው እንጂ ወንድና ወንድ ሆኖ እግዚአብሔር አልፈጠረም፣ ወይንም ሴትና ሴትን አልፈጠረም። እግዚአብሔር አዳምና ሔዋንን ነው የፈጠረው እያለ በጣም የሚሞግት የእግዚአብሔርን ቃል የሚናገር ወገኖች ሆይ ሕጉን በስነ ስርዓት ለትውልዱ የሚያስተምር ሰው ነበረ። ባልተጠበቀ ሁኔታ ወገኖች ሆይ በአንድ ትንሽ ልጅ በጥይት አንገቱን ተሞቶ ሞተ። በቃ እንዴት ሞታን? ምን ሰርቶ ነው? በ31 ዓመቱ ነው የሄደው። እንደውም መጥምቁ ዮሐንስ በ30 ዓመቱ አካባቢ ነው የሄደው። ጌታ ኢየሱስ ክርስቶስ በ33 ዓመቱ ነው የሄደው። ወገኖች ስራቸውን ጨርሰው አጠቃለው አገባደው ነው የሄዱት። በቃ ጨርሰው ተደምድሞ ሰው እንዴት ሞተ ሳይሆን ሰው እንዴት ለምን ሞተ ሳይሆን ምን ሰርቶ ሞተ ነው ዋናው ትልቁ ነገር። እና የእግዚአብሔር መንግስት ያልተነሳበት የለም፣ ያልተነሱባቸው የሉም። ነገር ግን ቢነሱም ግን የእግዚአብሔር መንግስት ምን እያለች ነበር? እያሸነፈች ድል እያደረገች ነበር። ስለዚህ ዛሬ ያው እንግዲህ ማቴዎስ ምዕራፍ 14 ነው የጀመርነው እንደምታውቁትኝ። ማቴዎስ ምዕራፍ 14 ግን የምዕራፍ 11ን ታሪክ ነው። ምክንያቱም ምዕራፍ 11 ላይ አስሮ ገደለውና እንደገና በዝርዝር ምክንያቱን መልሶ ማቴዎስ ሲነግረን ነው የመጥምቁ ዮሐንስን ታሪክ የምንመለከተውና ዛሬ እሱንና ከሌሎች ጥቅሶች ጋር አስተሳስረን የእግዚአብሔርን ቃል በደንብ እንማራለን። አነበዋለሁ። የማቴዎስ ወንጌል እንግዲህ የማቴዎስ ወንጌል ብቻ አይደለም፣ ወንጌላት በስፋት የጻፉለት ነው። በተለይ ዮሐንስ ወንጌል ምዕራፍ 1፣ ምዕራፍ 3፣ ምዕራፍ 5 እንደገና ደግሞ በማቴዎስ ወንጌል ምዕራፍ 4፣ ምዕራፍ 11፣ ምዕራፍ 14፣ ማርቆስ ምዕራፍ 6፣ ሉቃስ ምዕራፍ 13 ሌሎችም በስፋት ስለ መጥምቁ ዮሐንስ የሚናገሩበት ክፍል ነው። እናንተም ሄዳችሁ ልታዩት ትችላላችሁ። ዛሬ የማቴዎስ ወንጌል ምዕራፍ 14 ቁጥር 1 እስከ 13 ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁኝ። በዚያም ዘመን የአራተኛው ክፍለ ገዢ ሄሮድስ የኢየሱስን ዝና ሰማ። ነግሬያችኋለሁ። የአራተኛው ክፍለ ገዢ ማለት ስልጣኑን ለአራት ሲያከፋፍል ይሄ አራተኛውን ቦታ የሚገዛ ንጉሥ ሆኖ የተሾመው ማለት ነው። ሎሌዎቹም ይህ መጥምቁ ዮሐንስ ነው፣ እርሱ ከሙታን ተነስቷል፣ ስለዚህም ኃይል በእርሱ ይደረጋል አሉ። እንግዲህ ኢየሱስ ክርስቶስ ድንቅና ተአምራት ማድረግ ጀመረ። ከዛም በኋላ ማን ሰማ? ሄሮድስ ሰማ። እንዴ መጥምቁ ዮሐንስን እኮ አንገቱን ቆርጬ ጥየዋለሁ፣ ግን እያደረገው ድንቅና ተአምራት እያደረገ ያለው እኔ ከሞት አንገቱን በጥሼ የጣልኩት መጥምቁ ዮሐንስ ነው ብሎ ፈራ ይላል፣ ደነገጠ ይላል። ተመልከቱ። ሄሮድስ በወንድሙ በፊልጶስ ምክንያት ሚስት በሄሮድያዳ ምክንያት ዮሐንስን አስይዞ አሳስሮት በወህኒም አኖሮት ነበርና ዮሐንስ እርሷ ለአንተ ትሆን ዘንድ አልተፈቀደም ይለው ነበረ። ለምን ገደለው? የወንድምህ ሚስት ናት። አንተ የአይሁድ ገዢ ሆነህ ለሮማውያን ምንም ችግር የለም። የአይሁድ ገዢ ሆነ ግን እንዲህ አይነት ርኩሰት አይፈቀድም። ሚስትህን አምጣ፣ ይቺ የሰው ሚስት ናት፣ መልስ ነው እያለው ያለው እና ሊገለውም ወዶ ሳለ ህዝቡ እንደ ነብይ አዩት፣ ይፈራውም ነበረ ይላል። ሊገለው ፈለገ። ህዝቡ እንደ ነብይ ስላዩት ሊገለው አልቻለም። ምክንያቱም ፈሪ ስለነበረ መንግስቴ ላይ ዙፋኔ ላይ ይመጣል ብለው ፈርቶ ስለነበር። እንግዲህ ሚስትም ልትገለው ትፈልግ ነበረ። ባለፈው ነግሬያቸዋለሁ። ምክንያቱም እሱን ከገደልሽ መንግስታችን ይናወጣል ታይ ብሎ ከልክሏት ሊሆን ይችላል። ቁጥር 6 ነገር ግን ሄሮድስ የተወለደበት ቀን በሆነ ጊዜ የሄሮድያዳ ልጅ የፊልጶስ ልጅ ናትኝ፣ የእሷ ልጅ ናት፣ የዚህ የሄሮድስ ልጅ አይደለችም። የሄሮድያዳ ልጅ በመካከላቸው ዘፈነች፣ ሄሮድስም ደስ አሰኘው። እንግዲህ ነገስታት በሚሰበሰቡበት ጊዜ ኃይለኛ ድግስ ነው የሚደረገው። ትንንሽ ልጃገረዶች በመካከላቸው እርቃናቸውን ሆነው ለፍትወት በሚጋብዝ ነገር ይደነሳል፣ ይጨፈራል፣ ይረክሳሉ፣ ርኩሰትን ያደርጋሉ፣ ይጠጣሉ። የተለመደ ነው። ይሄ ልዩነቱ የሱ ልጅ መሆኗ ነው። ስለዚህ የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም በእናቷ ተመክራ የመጥምቁ ዮሐንስን ራስ በወጭት ስጠኝ አለችው ማለት ነው። በጣም ደስ ተሰኝቻለሁ፣ እባክሽ ምን ልስጥሽ? የመንግስቴን አጋማሽ ሁሉ ልስጥሽ አላትኝ። ወገኖች ያለው የመንግስት አጋማሽ ትንሽ ነው፣ ከዛም ላይ ሊያካፍል ይችል ነበር። እናትየዋ ግን ሞቱን ግድያውን ትጠብቅ ስለነበረ ጊዜ አገኘች እና እናቷን ሄዳ ጠይቃ ስትመጣ ምን አለች? የመጥምቁ ዮሐንስ አንገት በዚህ ወጭት ሰጥታታለች። በዚህ ወጭት ተደርጎ ይሰጠኝ በያለች። ምን አይነት ክፉ የአጋንንት ምክር ነው! ከእንደዚህ አይነት ቤተሰብ ጌታ ይጠብቀን ወገኖች። ንጉሱ ማዘነ።
አዝኖ አይሆንም አይደለም ያለው፣ አዘነ። አምሶሪ ብለው የሚገሉ ሰዎች አሉ። አምሶሪ ብለው የሚፈልጉትን የሚያደርጉ ሰዎች አሉ። ነገር ግን ስለ መሐላው ከእርሱም ጋር ተቀምጠው ስላሉት ሰዎች እንዲሰጧት አዘዘ። እንዴት ቃሌን አጥፋለሁ? የዘፈን ሽልማት ሆነ ያ የእግዚአብሔር ሰው። እንዴት ቃሌን አጥፋለሁ? እንዴት ክብሬን አጥፋለሁ? እንዴት ንግግሬን በአጠገቤ ያሉ ሁሉስ ምን ይሉኛል? በምን ይሉኛል? ታላቅ የእግዚአብሔር ሰው የእግዚአብሔር መንግስት ገፍትሮ ወረወራት ማለት ነው። ልኮም የዮሐንስን ራስ በወህኒ አስቆረጠው። ራሱንም በወጭት አምጥተው ለብላቴናይቱ ሰጧት። ወደ እናቷም ወሰደች። ደቀ መዛሙርቱም ቀርበው በድኑን ወሰዱና ቀበሩት። መጥተውም ለኢየሱስ አወሩለት፣ መሞቱን ማለት ነው። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡም ሰምተው ከከተማዎቹ በእግር ተከተሉት ይላል። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ክብር ለአንተ ይሁን። ሃሌሉያ። ክብር ለአንተ ይሁን ጌታ ሆይ ቃልህን አስተምረን። ከሁሉ የማንሰው ልጅህን ደግሞ በጌታ በኢየሱስ ስም እኔን እርዳኝ። እወድሃለሁ። ይሄ ቃል ለዓለም ሁሉ ይድረስ፣ በየሰው ቤት ሁሉ ይግባ። በኢየሱስ ክርስቶስ ስም አሜን። ወገኖች ሆይ እግዚአብሔር መንግስት በብሉይ ኪዳንም በአዲስ ኪዳንም ስንመለከት እግዚአብሔር መንግስት ያልተነሳበት የለም። መጽሐፍ ቅዱስ በዝርዝር ይነግረናል። ማቴዎስ ምዕራፍ 2ን ስንመለከት ኢየሱስን ለመግደል እንደተነሳ ትልቁ ሄሮድስ፣ መዝሙረ ዳዊት ምዕራፍ 2ንም ስንመለከት ስለ መሲሁ ገና ከመምጣቱ በፊት ስለ መሲሁ የተነገረ ትንቢት ነው። ወገኖች ሆይ የእግዚአብሔር መንግስት ምንም አትሆንም። እግዚአብሔር በዙፋኑ አለ። ነገስታት ቢነሱ፣ መኳንንት ኃያላን ቢነሱ የእግዚአብሔር መንግስት ምንም አትሆንም፣ ትቀጥላለች። በአንተ ትቀጥላለች፣ በአንቺ ትቀጥላለች። ልክ እንደ ዱላ ቅብብሎሽ ሩጫ ነው። አንተ ትቀጥልና ለሌላው ሰጥተህ ትሄዳለህ፣ ሌላው ይቀበልሃል ማለት ነው። ስለዚህ መዝሙረ ዳዊት ምዕራፍ 2 ቁጥር 1 እስከ 5 በምናነሳበት ጊዜ አሕዛብ ተነሱ ይላል። በማን? በመሲሁ ላይ። ወገኖች አጉረመረሙ ይላል። የምድር ነገስታት ተነሱ፣ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲል ተማከሩ ይላል። ምን ብለው ተማከሩ? ማሰሪያቸውን እንበጥስ፣ ማሰሪያቸውን ከኛ እንጣል አሉ፣ ተማከሩ ይላል። መልስ ከሰማይ መጣ። ምንም የለም። አምላካዊ መልስ ከሰማይ መጣ። ነገስታት ተነስተዋል፣ ኃያላን ተነስተዋል። ምን? በመሲሁ ላይ ለመግደል ያደለዛ የሆነው እንግደለው፣ እናጥፋው፣ ክርስትናን እንደምስሰው። ወገኖች ሆይ ከአንደኛው ክፍለ ዘመን ጀምሮ እስካሁን ድረስ ክርስትናን መጽሐፍ ቅዱስን ለማጥፋት ያልተደረገ ነገር የለም። ነገር ግን የሰናፍጯን ቅንጣት ቢዘሯት ብሎ ዘማሪው እንደዘመረው ወገኖች ሆይ ያቺ የሰናፍጭ ቅንጣት እየደመቀች በዓለም ሁሉ ትልቅ ብርሃን፣ ትልቅ ዘር ሆናለች። ልታጠፏት አትችሉም። ወገኖች ሆይ እናንተ ግን ነገ በእግዚአብሔር ፊት መልስ ትሰጡበታላችሁ። ሰማያዊ መልስ ከሰማይ እግዚአብሔር መልስ ላከ። ምን የሚል? በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል አሉ። አስቡ፣ ያንን ቀን በቤተ መንግስት እየሆነ የነበረውን አስቡና ወገኖች ሆይ እግዚአብሔር ደግሞ ምን እንዳደረገ ተመልከቱ። ማሰሪያቸውን እንበጥስ አሉ። የበጠሱ መስሏቸው ሳቁ ይላል። እግዚአብሔር በሰማይ ሆኖ ምን አለ? ሳቀባቸው ይላል። ወገኖች እግዚአብሔር ኮስታራ ብቻ ይመስለኝ ነበር። ለካ እግዚአብሔር ይስቃል። የሰናፍጯን ቅንጣት ቢዘሯት ዘማሪ የሰናፍጯን ቅንጣት ቢዘራት ጌታ በምድር እንድትበዛ ያ ጉልበተኛ መቶ ረገጣት፣ የማትበቅል መስላው ፈሳዛ። አምልጣ ወጣች፣ ሄደች፣ አደገች። ሃሌሉያ! ጌታ ይመስገን፣ ድንበሯ ሰፋ፣ ለተካከሙት መጠለያ ሆነ። የሰናፍጯን ቅንጣት ቢዘራት ወገኖች እንዴት ወገኖች ይሳካልናል አሉ። አጉረመረሙ። ኃያላን ተነሱ፣ ምድርን ለማጥፋት ተነሱ። ክርስቲያኖችን ለማጥፋት ወገኖች ተነሱ። ምድር በሙሉ እዚህ ምድር ላይ የተቀመጡ ክርስቲያኖች እናጠፋለን አሉ። ወገኖች ሆይ ሰማይ ምን አለ? ሳቀባቸው ይላል። በአክሽናቸው ሊገሏቸው ተነስተው ነበር። ሰማይ ወገኖች ሆይ ምን ሆነ? ሳቀ ይላል። እግዚአብሔር ሳቀ ይላል።
እነሱ የገደሏቸው ቢመስሏቸውም ደቀ መዛሙርት ተነሱ። ወገኖች ሆይ ዘር አለ። እነሱ ያፈሯቸው የዮሐንስ ወገኖች ሆይ ያበቀላቸው ዘሮች ነበሩ። እነሱን ተክቶ ነው ሄደው። የማይፈሩ ወደ ኢየሱስ ብሪጅ የሚሰሩ ዘር ተክቶ ነበር የሄደው። ወገኖች ሆይ አልቆመችም። አገልግሎቱ ቀጠለች፣ መንግስቱ ቀጠለች። ሄሮድስ በውርደት ነው የሞተው። ከሴቷ ጋር አብሮ ታሰረ። ከዚያስ መንግስቱን አስፋፋለሁ ሲል በውርደት ሞተ። ዛሬም በእግዚአብሔር መንግስት ላይ የሚነሱ ሁሉ በውርደት ይሞታሉ። ሲቀጥል በእግዚአብሔር ፊትም መልስ ይሰጡበታል። ሰው ፈርቶ የዘላለሙን ቆርጦ ጣለው። ወገኖች ሆይ ጌታ ያስነሳውን የእግዚአብሔርን ሰው ቆርጦ ጣለው። ወገኖች ሆይ በምድር ላይም ኖረ አይባልም። መጥምቁ ሄሮድስ በምድር ላይ እኮ ኖረ አይባልም። ምክንያቱም መጥምቁ ዮሐንስ በምድር ላይ እያለ ይፈራው ነበር። ከሞተም በኋላ ይቃዥ ነበር። ሌሊት እየተነሳ እሱ ነው የገደልኩት ተነስቶ ነው እያለ ይቃዥ ነበር። ወገኖች ሆይ መጥምቁ ዮሐንስ ኖረም አልኖረም ያቃዠው ነበር። የባለስልጣኑ ኑሮ የሄሮድስ ኑሮ ምን ኑሮ ይባላል? ቆርጬ ጣልኩት ተነስቷል እያለ በቅዠት ኖረ። ልክ ደግሞ እሱን እንደገደለ ኢየሱስ አካባቢውን ለቆ ሄደ ይላል። ልክ መጥምቁ ዮሐንስን ሲገለው ኢየሱስም ያንን ሰፈር አልፈለገም፣ ለቆ ሄደ ይላል። ፈርቶ አይደለም ኢየሱስ ክርስቶስ ያንን አካባቢ ለቆ ሄደው ወገኖች። ምክንያቱም በመካከላቸው ሰንጥቆ የሚሄድ አምላክ ነው እንጂ ፈሪ አምላክ የለንም። ኢየሱስ ክርስቶስን ወደ ገደል ሊወረውሩት ሲሉ ይላል፣ ሊወረውሩት ሲሉ ተሸክመው ገደል ላይ ሲያደርሱትኝ በመካከላቸውም አልፎ ሄደ ይላል። ሰንጥቆ የሚሄድ አምላክ ነው፣ ፈርቶ አይደለም ወገኖች። ቤተ መንግስቱና ቅፍርናሆም በጣም ቅርብ ናቸው። ዎክ ዲስታንስ ነው ወገኖች። ናዝሬት ዎኪንግ ዲስታንስ ናትኝ ለቤተ መንግስት። በጣም የሚገርማቸው ቅርብ ነው። ነገር ግን ያንን አካባቢ ለቆ ሄደ ይላል። ለቆ ሄደ። መልቀቅ ብቻ አይደለም፣ ኢየሱስ ብዙ መንደሮችን ሲያካልል አንድ ቀን ብቅ ብሎ አያውቅም። ወደ ቤተ መንግስቱ አካባቢ ወደ ናዝሬት አካባቢ ብቅ ብሎ አያውቅም። ሄሮድስ ዮሐንስን ከገደለ በኋላ ኢየሱስንም ሊያየው ይፈልግ ነበር ይላል። ኢየሱስን ሊያየው ይፈልግ ነበር። ማየት ብቻ አይደለም፣ ሊገለውም ይፈልግ ነበር። ሉቃስ ምዕራፍ 13 ላይ አለ። ሊገለው ይፈልግ ነበር። ኢየሱስ ግን ሊያየው አልፈለገም ነበር፣ አላየውምም። ለምን? ከእግዚአብሔር መንግስት መሳለቅ ወገኖች ሆይ የለባችሁም። በእግዚአብሔር መንግስት ላይ እየተሳለቀ ግን ሊያዩ ይፈልግ ነበር ይላል። በትዕቢት ጫፍ ላይ ስትደርሱ እግዚአብሔርም ጫፍ ላይ ይደርሳል። በእግዚአብሔር መንግስት ላይ አትሳለቁ። በእግዚአብሔር ቤትም ተቀምጠው ክርስቲያኖች ወገኖች ቅዱሳንን አገልጋይን የሚያሳድዱ አሉ። ወገኖች ተመለሱ። እግዚአብሔር የሚስቅ የሚምር ብቻ አይደለም፣ የሚቀጣ አምላክ ነው። የሚያወርድ አምላክ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ ብላለች ሐና። ለክብራቸው ሲሉ ዮሐንስን በጥሰው ጣሉት። ዮሐንስን በጥሶ ጥሎ ኢየሱስን ማየት ይፈልግ ነበር ይላል። ኢየሱስ ኔቨር አለ፣ አታገኘኝም አለ። ጭራሽ ኢየሱስ ያስተምርበት ጀመር። ምን እያለ? ከሄሮድስና ከፈሪሳውያን እርሾ ተጠበቁ እያለ፣ ቀበሮ እያለ ያስተምርበት ጀመረ። ወገኖች ማርቆስ ምዕራፍ 8 ቁጥር 15 ላይ ታገኙታላችሁ። ስለዚህ ኢየሱስን ይፈልገው ነበር፣ ነገር ግን አላገኘውም። ሊያዩ ይመኝ ነበር፣ አላገኘውም። ለምን? ይሄ ሰው የዘላለም ፍርድ ማግኘት አለበት። ፈልጎ አለማግኘት መንፈሳዊ ፍርድን ያሳያል ወገኖች። አንዳንዴ እንዲያውም ሊገልህ ይፈልጋል ሲሉትኝ ሉቃስ 13 ላይ ለዚያ ቀበሮ ሂዱና ንገሩት ብሎ ይናገር ነበረ ወገኖች። ምክንያቱም የሄሮድስ ይሄ ካራክተሩ ነው። ሰውን እያነቀ መግደል ባህሪው ነው። ይገድል ነበረ። ምን አለ ኢየሱስ ክርስቶስ ይመልስለት? ሉቃስ 13 ላይ ሊገልህ ይፈልጋል አሉትኝ። ምን አለ ኢየሱስ ክርስቶስ? ዛሬ ነገ በሽተኞችን እፈውሳለሁ፣ አጋንንቶችን አስወጣለሁ፣ ስራዬን እጨርስና በሶስተኛው ቀን ምን አድርጋለሁ? እፈጸማለሁ አለ። ምን ማለቱ ነው? ማንም ሊነካኝ አይችልም። ስራዬን ሰርቼ ጨርሼ ደምድሜ ሲያልቅ ነው የሚሄደው እንጂ ሰው እንደፈለገ ምን ሊያደርገኝ፣ ሊገለኝ፣ ሊያስረኝ አይችልም። ኢየሱስ ክርስቶስ ያንን ነበር ሲያደርግ የነበረው ወገኖች ሆይ። ኢየሱስ ክርስቶስ ስራውን ሰርቶ ጨርሶ ነው ሄደው። ምን አድርገን ሄድን ሳይሆን ምን ሰርተህ ሄድክ ነው። እንዴት ሄድክ ነው ወገኖች ሆይ መባል ያለበት። ምን ሰራ ነው። እንደምንም ልትሄድ ትችላለህ።
ሰዎች አንዳንድ ጊዜ በአደጋ በጥይት በተለያየ አይነት መንገድ ሰው በሚሞታበት ጊዜ እንዴት እንደዚህ ይሞታሉ ይላል። ምን እናውቃለን እኛ? ምን እናውቃለን? ግን ምን ሰርቶ ሄደ ነው ዋናው። ዛሬ የምትጠየቀው እንዴት ሞትክ ሳይሆን ምን ሰርተ መጣ። ሄሮድስ አንጢፓስ ማቴዎስ ምዕራፍ 21 ይሄው መጥምቁ ዮሐንስን የገደለው ሄሮድስ አንጢፓስ ማቴዎስ ምዕራፍ 21 ቁጥር 42 እስከ 45 በምታነቡበት ጊዜ ላንብብላችሁ። በጣም የሚገርም ቃል ነው። ማቴዎስ ምዕራፍ 21 ቁጥር 42 ተመልከቱ የሚለውን። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ስለ ራሱ ነው እየተናገረ ያለው። ንቃችሁታል፣ እሱ ግን የማዕዘን ራስ ሆነ ነው። ለዓይኖቻችሁም ድንቅ ነው የሚለውን ከቶ መጽሐፍ አላነበባችሁም? ምን? ስለዚህ እላችኋለሁ እግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርጉ ሕዝብ ትሰጣለች። አልፈለጋችሁኝም፣ እኔ ለሌላ ሕዝብ ሕይወት እሰጣለሁ ነው። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ሄዶም ድንጋዩ ላይ የሚወድቅ ሰው በዚህ ይቀጠቀጣል። ድንጋዩ የሚወድቅበት ግን ይፈጨዋል። የካህናት አለቆች ፈሪሳውያን ምሳሌውን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉ ሳሉ ሕዝቡ እንደ ነቢይ ስላዩት ፈሯቸው። ተመልከቱ፣ ነቢይ እንደሆነ ሕዝቡ በሱ እየታመነ ነው። ነገር ግን ሕዝቡን ፈርተው ግን ኢየሱስ ክርስቶስን መያዝ። ወገኖች ጌታ እየተናገራቸው እነሱ ግን ምን ያደርጉ ነበር? ለመግደል ይፈልጉ ነበር። እዚህም ላይ ጌታ ኢየሱስ ክርስቶስ ምን አለ? ከዚህ ድንጋይ ጋር መጣበቅ ነው የሚሻላችሁ እንጂ በዚህ ድንጋይ ላይ ከወደቃችሁ ድንጋዩ ይቀጠቅጣችኋል፣ ድንጋዩ ደግሞ ከወደቀባችሁ ደግሞ ይፈጫችኋል አለ። ይሄንን ቃል ከየት ነው አንስቶ ያነበበው በምንልበት ጊዜ ኢሳይያስ ምዕራፍ 8 ቁጥር 14 ላይ የተጠቀሰ ጥቅስ ነው። ምክንያቱም ለክብር ብሎ እግዚአብሔርን የገፋ መጨረሻው ምንድን ነው? ውርደት ነው። ድንጋዩ የወደቀበት ምን ይላል? ይፈጫል አለ። መጨረሻው ፈልጎ አለማግኘትም ነው። ሄሮድስ ኢየሱስን ማየት ይፈልግ ነበር፣ ሊያገኘው አልቻለም። ኔቨር። ወገኖች ይሄ ድንጋይ ደግሞ መጨረሻ ላይ ይወድቅበታል፣ ደግሞ ምን ይሆናል? ይፈጫል። በእግዚአብሔር ፍርድ ፊት ይቆማል። በምድር ላይ ብዙ ሰዎች አሉ በጣም የሚያሳዝኑኝ። የበለጠ የሚያሳዝኑኝ ግን እንደነዚህ አይነት ሰዎች ደግሞ ያሳዝኑኛል። የበለጠን ክብር ማየት አቅቷቸው በትንሽዬ ክብር እግዚአብሔርን የሚገፈትሩ የሚያሳዝኑ ሰዎች አሉ። ወገኖቼ እግዚአብሔርን አትሸፍኑ፣ ፍርዱ በእናንተ ላይ ይመጣል። የእግዚአብሔርን ማንነት አትሸፍኑ፣ ፍርድ ወደ ቤታችሁ ይመጣል። የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8 የድሮ ነገስታቶች ጌታ ኢየሱስ ክርስቶስን እንዴት እንደሰቀሉት ሲናገር ጳውሎስ የዚህ ዓለም ገዢዎች ይሄንን ጥበብ አላወቁትም። ማን ነው ጥበብ? ክርስቶስ። ይሄንን ጥበብ አላወቁትም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። ስላላወቁት ነው ወገኖች። እንደዚህ አይነት ሰዎች በራሳቸው የክብር ሻማ ብርሃን አይደለም፣ በራሳቸው የክብር ሻማ ውስጥ ስለሆኑ የፀሐይን ክብር የሚገፈትሩ የፀሐይን ክብር የሚንቁ ሰዎች ናቸው ወገኖች። የነሱ ብርሃን ሻማ ናት። ክብር የምትባላለች ትንሽዬ ነገር፣ ገንዘብ የምትባል፣ ስልጣን የምትባል፣ ዝና የምትባላለች የፀሐይ ብርሃን ሳይሆን የሻማ ጭላንጭል ናት። ስልጣኗም፣ ገንዘቧም፣ አቅሟም፣ ውበቷም እቺ ትንሽዬ የሻማ ጭላንጭል ብርሃን ናት። ፀሐይን ማየት የማይችሉ ወገኖች ፀሐይን የሚገፈትሩ ሰዎች ናቸው። ስለ ሻማቸው ክብር የፀሐይን ክብር የሚገፈትሩ የሻማቸው ትንሽዬ ብርሃን የፀሐይን ብርሃን የሚከለክላቸው ከክብራቸው የተነሳ የእግዚአብሔርን መንግስት የሚገፈትሩ እልፍ ናቸው። ስላልዳነ ሰው ብቻ አይደለም፣ የዳኑም ሆኖ አማኞች በእግዚአብሔር ቤት እንደዛ የሚያደርጉ አሉ። እግዚአብሔር በሰጣቸው ስጦታ ወገኖች ሌላውን የሚንቁ አባቱ ከክብሩ የተነሳ ወገኖች ሆይ ገፍትሮ ኢየሱስ ክርስቶስን ለማስወገድ በሚነሳበት ጊዜ በውርደት እንደሞተ ታላቁ ሄሮድስ መጽሐፍ ቅዱስ ይናገራል። የልጁም ፍርሃት ወገኖች ሆይ መጥምቁ ዮሐንስን ከመፍራት የተነሳ የእግዚአብሔርን የዘላለም አጀንዳ ገፍትሮ መጨረሻው ከነሚስቱ በውርደት ሞተ። የእግዚአብሔርን መንግስት ዛሬም በክብር ትቀጥላለች።
ማቴዎስ ምዕራፍ 14 የሚነግረን ወገኖች ሆይ በዘመናት መካከል የእግዚአብሔር መንግስት ትነሳለች፣ በምትገፈተርበት ጊዜ ግን ከስሯ 1000 ሰዎች ይነሳሉ፣ የእግዚአብሔር መንግስት ትቀጥላለች ነው። የእግዚአብሔር መንግስት ትቀጥላለች ወገኖች። ማንም ተነስቶ ሊሄድ ይችላል። የእግዚአብሔር መንግስት ትቀጥላለች እያለ ነው። የእግዚአብሔር መንግስት ድምፅ እየጨመረ ሲመጣ ኢየሱስ ክርስቶስ ናዝሬትና ቃት ተዋት፣ ያችን አካባቢ ያደገባትን አካባቢ ተዋት ወገኖች ሆይ። ክብር አለ የሚሉ ከክብራቸው የተነሳ የእግዚአብሔርን ድምፅ ገፍትረው የሚጥሉ የእግዚአብሔር መንግስት እንዳይቀጥል የሚያደርጉ ይመስላቸዋል። ግን የእግዚአብሔር መንግስት ይቀጥላል ወገኖቼ። የሰው ፍርሃትን ጠፍንጎ የያዛቸው በጣም 1000 ሰዎች አሉ። የሰው ክብር፣ የሃይማኖት ክፍር ጠፍንጎ የያዛችሁ ሰዎች፣ ለእግዚአብሔር እንዳትሆኑ ያደረጋችሁ ሰዎች ከዚህ ጥብጣብ ነፃ መውጣት አለባችሁ። ምን ይላሉ አንዳንድ ሰዎች? እሱማ እኮ ልክ ነው ይላሉ። እንዴት አድርጌ በእኔ ማዕረግ እንዴት አድርጌ ይላሉ። ሻማ የሆነች ብርሃን ይዘው የእኔ ማዕረግ እንዴት ይላሉ። ልክ ነው እኮ የምትናገሩት። ልጅስ፣ ስልጣኔስ፣ ገንዘቤስ፣ ከበሬታዬስ ይላሉ ወገኖች። እንዴት አድርጌ ከልጆቼ ጋር እኩል እኔ እንዴት አብሬ እቀመጣለሁ ይላሉ። እንዴት አድርጌ ይላሉ። ይህን ሻማ ይዞ ፀሐይን መናቅ ማለት እኮ ነው። ሻማ ይዘው በፀሐይ ይመጻደቃሉ ማለት ነው። እነሱ ሻማ ይዘዋል፣ ፀሐይን ይንቃሉ ማለት ነው ወገኖች። በጣም ይገርማችሁ። ዝና፣ ክብር፣ ሰው ምን ይለኛል የሚሉ 1000 ሰዎች አሉ ወገኖች። ብዙ ሰው እውነቱን እያወቀ ሰው ምን ይለኛል ይላል። ዝና፣ ክብር፣ ገንዘብ፣ ስልጣን አላቸው። ከዛስ ወገኖች እኔን የመሰለ ሰው እንዴት ይህንን ሁሉ ይዤ እኔን የመሰለ ሰው እንዴት እንደዚህ አድርጋለሁ? መቀበሪያ ልታሳጡኝ ነው ወይ ይላሉ። እኔን የሚያክል ሰው ይላሉ። ልንገራቸው ወገኖች፣ ኒቆዲሞስን የሚያክል ሰው የሃይማኖት መሪ፣ ሕግን የሚያቅጠንቅቆ ዳግም እንደገና ከእናቱ ማህፀን እንደገና ነው ዳግም እንደ ሕፃን የተወለደው ወገኖች። ዳግም ካልተወለድ ካለው ያንን የሚያክል ሰው ወገኖች እንደ ሕፃን እንደገና ተወልዶ ዳግም ተወልዶ ነው የዳነው ወገኖች። በጣም ብዙ ሰው ሃይማኖት ጠፍንጎ ይዟቸዋል። እውነቱን ያውቃሉ፣ ግን በእንትን ምክንያት እንዴት ብዬ ይላሉ። የሆነ ነገር የሚያስራቸው ነገር አለ ወገኖች። መጽሐፍ ቅዱስ ምን ይላል? ሰው ታስበው ዘንድ ማን ነው ይላል። ምክንያቱም አንተ ማነህ? እኔ ማን ነኝ? ምንም እኮ አይደለንም፣ ምንም አይደለንም ወገኖች። በሰማይ የተቀመጠውን እግዚአብሔርን ስላላየን ነው እንጂ እሱን ብናየው የት ልግባ ነበር የምንለው ወገኖች። እኛ ማንን ወገኖች? አፈር እኮ ነን፣ ትቢያ እኮ ነን። ኢሳይያስ ሲናገር ከንፈራቸው በረከሰባቸው ሕዝቦች መካከል ነው ያለሁት፣ የእኔም ከንፈር ረክሶብኛል ነው የሚለው። የረከስን ሰዎች ነን። መግቢያ የሚያሳጣ ቅድስና ያለው አምላክ ነው እየጠራን ያለው ወገኖች። ሆይ ብታዩት በጣም እንደ ፀሐይ ብርሃን የሚያበራ ያለህን ማዕረግ ሁሉ የሚያስንቅ ዝናህን፣ ያለህን ነገር ሁሉ፣ ነገርህን ሁሉ፣ በአካባቢ ያለው ነገር ሁሉ እንደ ቆሻሻ የሚያስቆጥር አምላክ ነው። ስላላየነው ነው። ሰው ምን ይለኛል የምትሉ ተጠፍንጋችሁ የታሰራችሁ ተፈቱና ወደ ኢየሱስ ክርስቶስ ኑ። ጌታ ይረዳናል። ሰው ምን ያደርገናል? ሰውን አልፈራም ይላል የእግዚአብሔር ቃል። መጽሐፍ ቅዱስ እንደዛ ይላል። ሰው ምን ሊያደርግ ይችላል? ምንም። ሰው ቢያደርግ ነፍስን ይገላታል። አለቀ። ከዛስ አለቀ። ነገር ግን ስጋህንም ነፍስህንም የሚያጠፋውን በእሳት የሚጥለውን እርሱን ልትፈራ ልታከብር ይገባል። ክብር የሚባል አታስገፍትራችሁ፣ የዘላለማችሁን አያሳጣችሁ። ውርደት ነው የሚመጣ። እግዚአብሔር የሚያከብሩትን ያከብራል ወገኖች። ክብር የሚባል ዝና የሚባል ፖዚሽን የሚባል ትምህርት የሚባል ወገኖች የእግዚአብሔርን መንግስት ሊያስገፈትራችሁ አይገባም። ስም ላለኝ ሰው ለኔ ይላሉ አንዳንዶች። ዝና ላለኝ ሰው ለኔ፣ እውቀት ሀብት ላለኝ ሰው ለኔ፣ ይሄ እኮ አይሆንም ይላሉ። ታዲያ ምንድን ነው የሚሆነው? አፈር እኮ ነህ። ሀብታም አፈር፣ የተማረ አፈር፣ ዶክተር አፈር፣ ፕሮፌሰር አፈር፣ ጥቁር አፈር፣ ነጭ አፈር፣ በቃ አፈር አፈር፣ የተማረና ያልተማረ አፈር፣ ቀይና ጥቁር አፈር፣ በቃ አፈር ሁሉም። ይሄ እኮ ለኔ አይሆንም ይላሉ ወገኖች። ሆይ እንዴት የዘላለም ጸጸት ይሆንባቸው። ኑ ወደ ኢየሱስ። ሰው ምንም አያደርጋችሁም። ስለ ሰው ክብር ፍርሃት የእግዚአብሔርን ዘላለማዊ ክብር ስትጋፉ እንዳትገኙ እግዚአብሔር አምላክ ይጠብቃችሁ ወገኖች። እግዚአብሔር ይጠብቃችሁ። ወደኛ ስንመጣ ከነማዕረጋችን
የተነሳ ለእግዚአብሔር እንደ ልባችን የማንሆን ሰዎች ደግሞ አለን። ማዕረጋችን በስቷል። ማዕረጋችን ስማችን በስቷል። ወገኖች ሆይ በጣም አሸንክታል፣ በስቷል። ወገኖች ክርስቲያኖች ናቸው፣ አገልጋዮች ናቸው። እንደ ልባቸው መውጣት መግባት አይችልም። ክብራቸው፣ ስማቸው፣ ማዕረጋቸው በጣም ከባድ ነው። ወጣ ብለው እንደ ማንኛውም እንደ እኔ ወገናቸው ሰው መሆን አይችሉም። ሻይ መጠጣት አይችሉም። የእግዚአብሔርን ክብር ያላየ ዝናና ክብር ጠፍንጎ የያዘው የታሰረ በእምነቱ የሚያፍር ብዙ ክርስቲያን አለ። እኔ ባለስልጣን ነኝ፣ እኔ ሀብታም ነኝ፣ እኔ እንዲህ ነኝ ብሎ ጠፍንጎ የታሰረ በዚህ ምድር ላይ በእምነታቸው የሚያፍሩ ኢቫንጀሊስት ክርስቲያኖች በጣም ብዙ አሉ። ትንሽዬ ገንዘብ ያገኙ ሲመስላቸው፣ ትንሽዬ ስልጣን ያገኙ ሲመስላቸው፣ ትንሽዬ የተማሩ ሲመስላቸው፣ ከሮያል ፋሚሊ የመጡ ሲመስላቸው የራሳቸው ቸርች እንዲበጅላቸው ይፈልጋሉ በግላቸው። ኢየሱስ 60 ማይል ከናዝሬት ዮርዳኖስ 60 ማይል ሄዱ በእግሩ የተጠመቀ። ላኩትና ያጥምቀኝ አላለም። ዛሬ ትንሽዬ ያላቸው ሲመስላቸው ለራሳቸው በልካቸው ቤተክርስቲያን እንዲመሰረትላቸው ይፈልጋሉ። ስማቸው፣ ታይትላቸው፣ አሸንክታባቸው እልፍ ሆኖ ተመልከቱ። ሄሮድስ ሞተ። ኢየሱስ ግን ወገኖቼ ቀጠለ። መንግስቱ ቀጠለች። የእግዚአብሔር መንግስት ቀጠለ። ወገኖቼ ለዘላለም የእግዚአብሔር መንግስት ይቀጥላል። ኢየሱስ መስቀል ላይ ነውርን ናቀ ይላል። ምን ማለት ነው? ነውርን ናቀ ማለት ንቀትን ራሱ ናቀው ማለት ነው። ጌታ የተመሰገነ ናቀው ማለት ነው። ደረጀ ሲዘምር ምን አለ? ሞኝ ነው አልተማረም አሉኝ፣ ለእግዚአብሔር አድረለት ቢያዩኝ፣ ትርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ይላል። ሞኝ ነው አልተማረም አሉኝ፣ ለእግዚአብሔር አድረለት ቢያዩኝ፣ ትርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው። ሞኝ ነው አልተማረም አሉኝ፣ እግዚአብሔር አድሬለት ቢያዩኝ፣ ትርፌንና ጥቅሜን ባለማወቃቸው እኔ አዘንኩላቸው ብሏል። ወገኖች ሆይ ልንገራችሁ፣ ሰው የኔን ትርፍ አላወቀውም። ሰው እኔ ያገኘሁትን አላወቀውም። ወገኖች ሆይ ሰው የኔን ትርፍ ቢያውቅ ኖሮ እንደዚህ አይሆንም ነበረ። ከዲያመንድ፣ ከወርቅ፣ ከዕንቁ፣ ከብር የከበረች ናት የእግዚአብሔር መንግስት። ሰዎች ግን ይህንን አላወቁትም፣ አላዩትም። ለእኛ ክብራችን፣ ማዕረጋችን፣ ዘራችን፣ ውበታችን፣ ደምግባታችን ኢየሱስ ክርስቶስ ነው። ሃሌሉያ! ከሰው ፍርሃት ዛሬ ተላቀቁ። አሮጋንት አትሁኑ ወገኖች ሆይ። ክብር የእግዚአብሔር ነው። ኑ ወደ ኢየሱስ። የሚያከብሩትን የሚያከብር አምላክ ነው። እኔ እኮ ብላችሁ ክርር አትበሉ፣ ከራችሁ ትሞታላችሁ። ልንገራችሁ ወገኖች ሆይ እስቲ መጽሐፍ ቅዱስን አንብቡ። እስቲ በግልጽ ጸልዩ። በነፃነት ልትኖሩ እኮ ክርስቶስ ነፃ አውጥቷችኋል ወገኖች ሆይ። ጌታ ይመስገን። ሰው ሞኝ፣ ጅል፣ መጤ ምናምን ቢላችሁ ዛሬ የማንሰደበው ስድብ የለም። የፈለገውን ይበል። ሐዋርያት መጽሐፍ ቅዱስን የሐዋርያት ሥራን በምናነብበት ጊዜ ያገኟቸዋል። ቅጥቅጥ አድርገው እንደ እባብ ሞተዋል ብለው ጥለዋቸው ሲሄዱ ምን ያደርጉ ነበር? ተነስተው ምን ይዘምሩ ነበር። ለምን? እኛም ለዚህ በቃን። ጌታ ሆይ እንደ አባቶቻችን እኛም ለመሰደብ ለመገረፍ በቃን። እንዴት ድንቅ አምላክ ነህ። ከዚያስ ከሸንጎው ደስ እያላቸው ተደብድበው ተቀጥቅጠው፣ የሐዋርያት ሥራ ምዕራፍ 4 አንብቡ። ደስ እያላቸው ተሸልመው አይደለም፣ ተቀጥቅጠው ተደብድበው ሲወጡ ደስ እያላቸው እግዚአብሔር መንግስት በቃ በብዙ ስደት ልንገባ ይገባል እያሉ ደስ እያላቸው ወጡ ይላል። ኢየሱስ ክርስቶስን ከተረዳ ነው ወገኖች ወይ ክብር ነው። ትምህርት፣ ገንዘብ፣ ስልጣን ያስከብራል፣ ጥሩ ነው። ኢየሱስ ክርስቶስ ጋር ስንመጣ ግን አክሊል ይወርዳል። ዮሐንስ ራእይ ምዕራፍ 4 ምዕራፍ 5 አንብቡ። መላእክታን እልፍ አላፍ መላእክታን ኢየሱስ ክርስቶስን በሚያመልኩበት ጊዜ፣ አብን በሚያመልኩበት ጊዜ 24ቱ ሽማግሌዎች የቤተ ክርስቲያን ምሳሌዎች የሆኑ አክሊላቸውን መሬት ላይ ብዙ ነገር ሊኖራችሁ ይችላል። ለኢየሱስ ግን መሬት ላይ ነው የሚቀመጠው ወገኖች ሆይ። የሚገርም ነው። አክሊላቸውን አስቀመጡ ይላል። አትኮፈስ፣ አንተም ትሞታለህ። ለሰው ፍርሃት ብለህ፣ ለሰው ሐዘን ብለህ፣ ለሰው ብለህ አትኑር። በእግዚአብሔር ፊት አትሸማቀቅ። ኢየሱስ የሌለበት ህይወት ከምትኖር ሰው አሸማቆ፣ ሰው ሞኝ ጅል ብሎ ሰድቦ ወገኖች ወይ
ለእግዚአብሔር ሕይወትህን ብታሳልፍ ይሻላል። ለእግዚአብሔር ሕይወትህን ብትሰጥ ይሻላል። ሰማይ አክብሮ ብታልፍ ይሻላል። የሰው አክብሩኝ የትም ሊያደርስ አይችልም። የሰው ፍርሃት ወገኖች ሆይ ከላያችን ላይ በጌታ በኢየሱስ ስም የተሰበረ ይሁን። የሰው ፍርሃት የትም ሊያደርሰን አይችልም። ተመልከቱ ማቴዎስ ምዕራፍ 14 ቁጥር 12 እና 13 ምን እንደሚል ተመልከቱ። ዮሐንስ ይላል። ዮሐንስ ደቀ መዛሙርቱ መጥተው ለኢየሱስ ክርስቶስ ነገሩት። ዮሐንስ ተገደለ፣ አንገቱ ተቆረጠ ብለው ነገሩት። ኢየሱስ በዘማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ ይላል። አገልግሎቱን ለማስተዋወቅ የተላከውን ነብይ መገደሉን ሰማ። ወገኖች ሆይ መንገድ የጠረገለትን ነብይ የእግዚአብሔርን መንግስት ቀርባለችና ንስሐ ግቡ ያለውን የጫማውን ማሰሪያ ልፈታ የማይገባኝ እሱ ሊልቅ እኔ ላንስ ይገባል ያለውን ወገኖች ሆይ አክባሪውን ዮሐንስን ገደሉት። ኢየሱስ ምን ተሰምቶት ይሆን ወገኖች ሆይ? አብሮ አደጉን፣ ዘመዱን፣ ጓደኛውን፣ መልእክተኛውን፣ አስተዋዋቂውን በግፍ ገደሉት። ወገኖች ሆይ ኢየሱስ ሰው መስሎ ሳይሆን የመጣው ሰው ሆኖ ነው የመጣው። ወገኖች ሆይ በጣም የሚገርማችሁ ነገር በጣም ብዙ ሃይማኖቶች አምላክነቱን ነው መቀበል የሚከብዳቸው። አምላክነቱን መቀበል ይከብዳቸው። እንዴት አምላክ ይሆናል? እየበላ እየጠጣ ይላሉ። እውነት ነው፣ አምላክ አይተኛም። ኢየሱስ ክርስቶስ ግን ደክሞት ተኛ ይላል። ነገር ግን ኢየሱስ ክርስቶስ አምላክ ብቻ አይደለም፣ ሰውም ነው። ፍጹም ሰው ነው ይላል የእግዚአብሔር ቃል። በጣም ብዙ አማኝ ደግሞ ሰውነቱን መቀበል ይከብዳቸዋል። ኢየሱስ ክርስቶስ ወንድማችን ነው ይላል ዕብራውያን ምዕራፍ 11 ላይ ወንድማችን ነው ይላል። ከኃጢአት በስተቀር በነገሩ ሁሉ እንደኛ የተፈተነ ነው ይላል። ስለዚህ በድካማችን የሚራራልን እኛን ወክሎ ለመሞት በነገሩ ሁሉ በፈተና አልፎ ኃጢአትን ሳይሰራ እንደኛ የሆነ ኃጢአትን ያልሰራ የኛ ወንድማችን ይለዋል። በኩር ወንድማችን ይለዋል። ዕብራውያን ምዕራፍ 11 ዕብራውያን ምዕራፍ 2 እሱን ይናገራል። ኃጢአት ነው ያላደረገው እንጂ በሁሉ ነገር እንደኛን መሰለ ይላል። ዕብራውያን ምዕራፍ 4 እሱን ይናገራል። ጌታ የተመሰገነ። ስለዚህ ይሄ ጓደኛው ሲሞት ወገኖች ሆይ አዘነ። ኢየሱስ ክርስቶስ አዘነ። አካባቢውን ጭራሽ ለቆ ሄደ። መጥምቁ ዮሐንስ ጭራሽ እንደውም አንተ ነው ወይስ ሌላ እንጠብቅ በሚለው ጊዜ ለአገልግሎት ጭራሽ ይህንን ሲሰማ መታሰሩን ጥሎት እንደሄደ ባለፈው ነግሬያቸዋለሁ። አሁን ደግሞ ጭራሽ መገደሉ ሲሰማ ደግሞ ከተማይቱን ለቆ ሄደ። አዘነ ይላል። ኢየሱስ ክርስቶስ የሚያዝን አምላክ ነው። የሚያዝን ብቻ አይደለም፣ የሚያለቅስ አምላክ ነው። በዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 38 በምናነብበት ጊዜ የሚወደው አልዓዛር እንደሞተ በሰማ ጊዜ አለቀሰ ይላል። ያውም አልዓዛርን እንደሚያስነሳው እያወቀ በአራተኛው ቀን የደረሰ እንደሆነ ቢታወቅም ወደ መቃብሩ ጋር ሄደና የታረጋችሁት ብሎ ሌሎቹ ሲያለቅሱ አየና ምን አለቀሰ ይላል። ለምን? ኢየሱስ ሰው ነዋ። ሰው ነው ወገኖች ሆይ። ከጓደኛም ዘመዱ ነበረ፣ አብሮ አደጉ ነበር፣ አክባሪው ነበር። አስተዋቂው ተገደለ። ሲገደል በግፍ ነው የተገደለው። ዮሐንስ አዘነ። ኢየሱስ የኢየሱስ መልስ ሐዘን ነበረ ወገኖች ሆይ። ልክ መገደሉን ሲሰማ ፈቀቅ አለ ይላል። ወንጌል ጸሐፊዎች አልነገሩንም። ነገር ግን ከከተማ ከሄሮድስ ፈቀቅ አለ። ይሄ ምንድን ነው? ፍርድ ነው ወገኖች ሆይ። አካባቢውን ለቆ ሄደ። ግን ወንጌላት በግልጽ ባይነግሩንም ለምን ፈቀቅ አለ ስንል ለብቻው ለማዘን፣ ለብቻው ለማረፍ። እሱ ብቻ አይደለም፣ የሐዘን ጊዜ ነው። ለብቻው ፈቀቅ ማለት አስፈልጎት ነበረ። ጓደኛው ነው፣ አብሮ አደጉ ነው፣ ዘመዱ ነው፣ እሱን ያስተዋወቀ ነው። እሱ መስዋዕት ሆኖ ጌታውን ያስተዋወቀ ነው። በታንኳ ወደ ምድረ በዳ ፈቀቅ አለ ይላል። ወገኖች ሆይ ሳር ወደሌለበት ውሃ ወደሌለበት ለማለት አይደለም። ምክንያቱም ህዝቡ በሳር ላይ ተቀምጦ ነበር ይላል ሲመገቡ። ምንድነው ታዲያ ኢየሱስ ክርስቶስ ሰው ወደሌለበት ነው ፈቀቅ ያለው ወገኖች ሆይ። የነበረው ቅፍርናሆም አካባቢ ነው። የገሊላ ባህር ደግሞ ቅርብ ነው። እዛ አካባቢ ነው የኢየሱስ አገልግሎት ሴንተር የነበረው። እዛ ቅፍርናሆም አካባቢ ነው። በጣም ብዙ ቦታ ያገለግልና ቅፍርናሆም ነበር መጥቶ ይኖር የነበረው። ስለዚህ ከዚያ ወደ ማዶ ሰው ወደሌለበት ለብቻው ተሻግሮ ሄደ። ለምን? ለማረፍ ለማዘን ብቻ ሳይሆን ብዙ ጊዜ
ብዙ ጊዜ ወገኖች ሆይ አለ ጊዜ የሚሆኑ መከራዎችን ያልፋቸው ነበረ። አለ ጊዜው ሊይዙት ሲሉ ተለይቷቸው ይሄድ ነበረ። ተአምራትን ይጠቀምና በመካከላቸው አልፏቸው ይሄድ ነበረ። ወገኖች ሆይ አለ ጊዜ የሚመጡ መከራዎችን ዘወር እያለ ያሳልፋቸው እንደነበረ የእግዚአብሔር ቃል ይናገራል። በሕፃንነቱ ሄሮድስ ሊገለው ሲል አባቱ ወዴት ይዞት ሄደ? ወደ ግብፅ ይዞት ሄደ ይላል። ከዚያ ደግሞ እንደገና በምሪት ደግሞ ይዞት መጣ ይላል። ከዚያስ ወደ ገሊላ ወደ ተለያዩ አገሮች ፈቀቅ ይል ነበር፣ አልፎ ይሄድ ነበር። ብዙ ጊዜ ያለ ጊዜ የሆኑ አደጋዎችን አይጋፈጥም ነበር። ለምሳሌ ማቴዎስ ምዕራፍ 4 ቁጥር 12 የዮሐንስን መገደሉን ብቻ ሳይሆን መታሰሩን ሰማ ይላል። ማቴዎስ ምዕራፍ 4 ላይ ቁጥር 12 ላይ ልክ እሱ ምን አደረገ? ይሄንን በሚሰማበት ጊዜ ከዚያ አካባቢ ተነስቶ ወገኖች ወደ ገሊላ ፈቀቅ አለ ይላል። መታሰሩን ሲሰማ ፈቀቅ አለ። አሁንም ደግሞ መገደሉን ሲሰማ ምን አለ? ፈቀቅ አለ ይላል። ልክ ማቴዎስ ምዕራፍ 14 ሲጀምር መነሻው እኮ ኢየሱስ ነው። ይሄ ሰው ከየት መጣ? ድንቅና ተአምራት እያደረገ ነው ተብሎ ነው ሄሮድስ የሰማው። እንዴ የገደልኩት ዮሐንስ ተነስቶ ይሆናል አለ። ፈራ፣ ደነገጠ ይላል። ስለዚህ ምናልባት ሊገለው ይፈልግ ነበረ። ሉቃስ ምዕራፍ 13ም ሊገለው ይፈልግ ነበረ። ማየት ብቻ አይደለም፣ ሊገለውም ይፈልግ ነበር። ስለዚህ ለብዙ ነገሮች ኢየሱስ ክርስቶስ ምን ያደርግ ነበረ? ጊዜው ሳይደርስ ዘወር ይል ነበረ። በሰዓቱ በፈለገው በጨረሰበት ጊዜ ነው የሄደው እንጂ አጣድፎ አይደለም የገደሉት ወገኖች። ስለዚህ ምናልባት ሊገለው ይፈልግ ስለነበረ ኢየሱስ ለብዙ ነገሮች ዘወር ይል ስለነበረ ለማረፍ፣ ለማዘን፣ ለማሰላሰል፣ ለመጸለይ፣ ለመዘጋጀት፣ አደጋን ለመከላከል ዘወር ይል ነበረ። ሌሎች ወንጌላት እንደሚነግሩን ለሱም የሥራ ጊዜ ነበረ እና አንዳንዴ ዘወር ብሎ ከአባቱ ጋር ምን ያደርግ ነበር? ያሳልፍ ነበር። ማርቆስ ምዕራፍ 6 ቁጥር 12ን በምታነቡበት ጊዜ ወደ አባቱ እየሄደ እየጸለየ ያድር ነበር ይላል። በዚህ ጊዜ ልክ የመጥምቁ ዮሐንስን መገደል በሚሰማበት ጊዜ ከላይ ሐዋርያትን ሁለት አድርጎ ልኳቸው ነበረ። ወንጌልን እንዲሰብኩ፣ አጋንንት እንዲያስወጡ፣ ሰዎች እንዲፈውሱ ልኳቸው ነበረ። ልክ የመጥምቁ ዮሐንስን መገደሉን በሚሰማበት ጊዜ ወገኖች ሆይ ሐዋርያት ከሄዱበት መጡ። አንድ ሁለተኛ መርዶ ሰማ። መርዶ መስማት ብቻ አይደለም፣ በዚህ ሰዓት ደግሞ ድንቅና ተአምራት እያደረገ ነው። ምክንያቱም ሄሮድስ ሰማ ይላል። እሱ ብቻ አይደለም፣ ኢየሱስ ክርስቶስ አካባቢውን አሁን ለቆ የሚሄድበት ሰዓት ሆነ። አንድ ላይ እንዴት እንደተደራረበ ተመልከቱ። ደቀ መዛሙርቱ ልክ መጥተው የደረሱበት ሰዓት ነው። ከአገልግሎት መጥተው እንደገና ከዛ በኋላ ኢየሱስ ክርስቶስን መርዶን የሰማበት ሰዓት ነው። በጣም የሚገርማችሁ ደቀ መዛሙርቱን ልክ ደክሟቸው ስለሆነ የመጡት ከአገልግሎት ስለሆነ የመጡት በሉ አሁን እናንተ ለብቻችሁ ፈቀቅ በሉና አረፍ በሉ ብሏቸው ነበረ። ለሱ የማረፊያ ጊዜ ነው፣ የሐዘን ጊዜ ነው፣ የራሱ ጊዜ ነው። እንደገና ደግሞ ለደቀ መዛሙርቱም ለሱም የሚያርፉበት ጊዜ ነው። ኢየሱስ ክርስቶስ ጊዜን የሚመድብ አምላክ ነው። የሚመገብበት ጊዜ አለው፣ የሚያስተምርበት ጊዜ አለው፣ የሚፈውስበት ጊዜ አለው። ከአባቱ ጋር ደግሞ ጊዜ የሚያሳልፍበት ጊዜ አለው ወገኖች። ነገር ግን የሚገርማችሁ በጣም ብዙ ሕዝብ ወደ እርሱ ይመጡ ነበረ ይላል። ለመመገብም ጊዜ አልነበራቸውም ይላል ወገኖች። ብቻቸውን ለማረፍ እነሱ እንዲያርፉ ለደቀ መዛሙርቱ ነገራቸው። ማርቆስ ምዕራፍ 6 ቁጥር 29 ጀምሮ ታገኙታላችሁ። እሱም ማረፍ ፈልጎ ነበረ። ነገር ግን ሕዝቡ ሁሉ ሰምተው ወገኖች በእግር ተከተሉት ይላል። በጣም የሚገርማችሁ ነገር ሸሽቶ ለራሱ ፕራይቬሲ አሳልፋለሁ ብሎ ነበረ ዘወር ያለው። ነገር ግን ከከተማ አይደለም፣ ከከተሞች ሰዎቹ በእግራቸው ቀደሙት ይላል። በእግራቸው ከየከተሞች በእግራቸው ቀደሙት፣ ደረሱበት። የብዙ ከተሞች ሕዝብ ወደሱ እንደመጡ እንደገና ወዴት እንደሄደ መረጃውን ደርሰው መጡበት ይላል። የተከተሉት ሕዝብ ደግሞ ወንዶቹ ብቻ 5,000 ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። ወንጌላዊ ዮሐንስ በምዕራፍ 6 ሲነግረን ጌታ ኢየሱስ ክርስቶስ ሲያገልግል ቆይቶ ወደ ማዶ ተሻገረ ይላል። አበላቸው፣ አጠጣቸውና ወደ ማዶ ተሻገረ ይላል እና ሐዋርያትን እናንተ ደግሞ በታንኳ ወደ ማዶ ተሻገሩ አላቸው። እሱ ደግሞ ኢየሱስ ክርስቶስ ሌሊት በባህር ላይ እየተራመደ መጣ ይላል።
ትናንትና በድንቅና በተአምራት እንጀራ አብልቷቸዋል። ዛሬ ደግሞ እንደገና በድንቅና በተአምራት እንጀራ እንዲያበላቸው ወገኖች ሆይ በጣም ብዙ ህዝብ ያደርጉት ነበር፣ ይፈልጉት ነበር። አምርረው የት እንዳለ አጣርተው ምን ብለው ደርሰው ይከታተሉት ያገኙት ነበር። ወገኖች የከተማ ሰዎች ሁሉ ተከተሉት መጡ ይላል። በየከተማው እየተነጋገሩ ይህን ያህል ህዝብ እኮ በ5 እንጀራና በ2 ዓሣ ይህን ያህል ህዝብ አጠገበ፣ ድንቅና ተአምራቱ ፈውሱ ምናምን እየተባባሉ በቃ መጡ። የሚገርማችሁ መጡ። ለብቻው መሆን ፈለገ፣ ህዝቡ ግን ተከተሉት። ይሄ እኮ የሚያሳየው መስቀሉን ነው የሚያሳየው። መስቀሉን አመልካች ነው ወገኖች። የራሱ ጊዜ ነው፣ ብቻውን መሆን ነው የፈለገው፣ ለብቻው መሆን ነው የፈለገው። ነገር ግን ከከተማዎች ሁሉ ህዝቦች ሁሉ እየተነጋገሩ መጡበት፣ በህዝብ ተጥለቀለቀ። ወንዶቹ ብቻ ስንት ነበሩ ይላል? 5000 ነበሩ ይላል። ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት የሴቶች ቁጥር ይበልጣል ይላሉ። ኢየሱስን የሚከተሉት ከወንዶች ይልቅ የሴቶቹ ቁጥር ይበዛ ነበረ። ሴቶች እግዚአብሔርን በመከተል በጣም ብዙ ቁጥር ይዛሉ። ኳየርም ስትሄዱ አሁን ሴቶች ነው የሚበዙት። የጸሎት ቡድንም ስትሄዱ ሴቶች ነው የሚበዙት። በቤተ ክርስቲያን ያለውን አገልግሎቱን ብዙውን የሚቆጣጠሩት ሴቶቹ ናቸው። ታማኞች ናቸው፣ መልካሞች ናቸው። ለተሰጡበት ነገር በጣም ኃላፊነትን የሚወስዱ ናቸው። ፓስተራቸውን የሚወዱ የሚያከብሩ ናቸው። ደግሞ በጥንቃቄ ደግሞ ቤተ ክርስቲያን ውስጥ እንዲያገለግሉ ደግሞ አጠገባቸው ደግሞ ጥሩ መሪ ያስፈልጋቸዋል። ምንም በብዙ አይነት መልካም ቢሆኑ አጠገባቸው ደግሞ መንገዱን የሚያሳያቸው ደግሞ መሪ ያስፈልጋቸዋል ማለት ነው። እና ሴቶች ይበልጡ ነበረ። ደግሞ በጣም ብዙ ልጆች ነበሩ። በአጠቃላይ ሴቶቹ፣ ወንዶቹ፣ ህፃናቶቹ አንድ ላይ ወደ 20,000 ይሆናሉ ይላሉ። ብቻውን ለመሆን ፈልጎ ፈቀቅ ሲል በ20,000 ህዝብ ተጥለቀለቀ፣ ተከበበ። ወገኖች ከጥልቅ ሐዘን በኋላ በ20,000 ሰው ተጥለቀለቀ። ወገኖች ፈቀቅ ቢልም ህዝብ ሁሉ ተከትሎት መጣ ይላል። ማቴዎስ 15 አንብቡ። ተከትሎት ህዝቡ ሁሉ መጣ ይላል። ሐዋርያት እናንተም ረፉ እኔም አርፋለሁ ብሎ ነበረ። ህዝቡ ሁሉ ተከትሎት መጡ ይላል። እናንተም ረፉ እኔም አርፋለሁ ብሏል፣ ግን ማረፍ አልቻለም። ወገኖች እዚህ ላይ ስንመለከት ዮሐንስ እኮ የንጉሱን ጥልቅ ፍቅር የሚያሳይ ጓደኛው ነበር፣ አብሮ አደጉ ነበር። ነገር ግን በእንደዚህ አይነት በግፍ በመገደሉ ለራሱ ጊዜ ወስዶ ማዘን ፈልጎ ነበር። ከአባቱ ጋር ጊዜ ማሳለፍ ፈልጎ ነበር። ህዝቡ ሁሉ ግን ተከትሎት መጡ። ነገር ግን የራሱን ፕራይቬሲ የራሱን ጊዜ ተወና ያን ሁሉ ህዝብ እንደገና ተቀብሎ ይላል አስተምሮ አብልቶ ፈውሶ እንደገና አሰናበታቸው። ወገኖች የሚገርም አምላክ ነው እግዚአብሔር አምላክ። በዚህ አይነት መንፈስ ይሙላን ጌታ። የራሳችን ጊዜ ያስፈልገናል። ምንበላበት፣ ምንጸልይበት፣ ከጌታ ጋር የምንገናኝበት፣ ለራሳችን ከቤተሰቦቻችን ጋር ጊዜ ያስፈልገናል። ነገር ግን ደግሞ ወገኖች ወይ በዚህ መካከል ደግሞ ከባድ ነገር በሚሆንበት ጊዜ ደግሞ ከሰው ጋር ልንሆን ያስፈልጋል። ኢየሱስ ክርስቶስ እንደዚህ ነበር። የሚመገብበት ሰዓት ነበረው፣ የሚፈውስበት ሰዓት ነበረው፣ የሚያስተምርበት ሰዓት ነበረው፣ የሚያርፍበት ከአባቱ ጋር የሚገናኝበት ሰዓት ነበረው። ጊዜያችን እንዲህ ልንጠቀም ያስፈልጋል። ዘመናችሁ የተባረከ ይሁን። ወዳችኋለሁ። በሚቀጥለው በሮሜ ምዕራፍ 9 እስከ ምዕራፍ 11 ድረስ እስራኤል ትድናለችን? አዎ በሚል በጣም የሚገርም ያ ክፍል እንግዲህ እንደምታውቁት በመጽሐፍ ቅዱሳችን ከ66ቱ መጽሐፍ ቅዱስ በጣም ከባዱ ክፍል ነው። ከባዱ ክፍል ብቻ አይደለም፣ በተለይ ሮሜ ምዕራፍ 9 ጀምሮ እስከ 11 ድረስ ያለው ስለ እስራኤል መዳን በጣም የሚያወዛገብ ክፍል ነው። ነገር ግን በጌታ ጸጋ እግዚአብሔር አምላክ ይረዳናል። በድንቅ ስለ እስራኤል ሳይሆን ያን ክፍል በምንማርበት ጊዜ ስለኛ ነው የምንማረውና በሚቀጥለው ጊዜ ጠብቁኝ። እግዚአብሔር አምላክ ይባርካችሁ። በጣም ድንቅ መንፈስ ቅዱስ ያስተምረናል። እወዳችኋለሁ። ዘመናችሁ የተባረከ ይሁን። እንጸልያለን። እናመሰግንሃለን። ስምህ የተባረከ ይሁን። ክብር ላንተ ይሁን። ተመስገን ጌታ ሆይ፣ እግዚአብሔር አምላኬ ሆይ ይሄ ቃል በየሰው ቤት ሁሉ ይግባ። ስለረዳኸኝ እጅግ አድርጌ አመሰግንሃለሁ። አሁን ደግሞ ጌታ ሆይ በነገሩ ሁሉ ይህንን ቃል ለትውልድ ሁሉ እንድታበራ ጸልያለሁ። በኢየሱስ ክርስቶስ ስም አሜን። ተባረኩ።